አንዳንዴ ትለፋለህ ሰው አይረዳም። አብሶ ጥሩ ነገር የምትሰራ ከሆነ እውነት ነው በህይወት መረዳት ያለብህ ማለት ነው። ልክ ነበር ታውቃለህ። መንክበትን አላማ አታልቅስ። አሁን ማልቀስ ምን ማስፈልግ መፍትሄ መስጠት ነው። እኔ ገና ይኸውልህ ባለፈው ማሳይቻቸዋለሁ ገና ማለት ነው ብዙ ያልታየ ነገር አለ ብዙ ማሳያቸው ነገር አለ ገና ብዙ እውነቴን ነው። ውብዬ ግን በጣም ማለት ታሳዝኛለሽ። ያንቺ ትዳር ለኔ በጣም ሶሪ በጣም ፋሚሊ እኔ ካንቺ ምን ልማር እንደምችል አላውቅም። ብዙ ነገር ብዬሻለሁ አልሰማ ብለሽ ግን እንደዛ ገፍትራሽኝ ጥረሽኝ ይለሻል። ላንቺ ሰላም እንዴት ናችሁ የኛ የሆፕ ፋሚሊ? በያላችሁበት ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እኔ ዛሬ በጣም ደብሮኝ ነው የመጣሁት። በእንደዚህ አይነት ፊሊንግ ባልመጣ ደስ ይለኝ ነበር። ምክንያቱም ናሂናው ብዬ ላይ ያለው ነገር ነግሬያችሁ ነበረ። አልሰማ ብላችሁ በጣም ሰድባችሁኛል። ብዙ ነገር ብላችሁኛል። ኪራን ሰድባችኋል። ባለጌ ነው እያላችሁ በጣም ብዙ ነገር ብላችኋል። እንደዚህ መጨረሻውን ሳታዩ መሳደብ አልነበረባችሁም። ምክንያቱም የሰው ልጅ ያለ ምክንያት እንደዛ ብሎ ወደ ሚዲያ አይመጣም ብያችሁ ነበረ። ማኪም ኪራም የምናውቀው ነገር አለ ብለዋችሁ ነበር። እኔም ውብዬን ደግሞ እህትሽን አድምጫት፣ ጊዜ ስጫት የምትልሽን ነገር ቢያንስ ቁጭ ብለሽ አዳምጫት፣ ከዛ ውጭ እንደዚህ አታመናቀት ብዬ በሰራሁት ቪዲዮ ብዙ ነገር ብላችሁ ነበር። በጣም ብዙ ነገር፣ በጣም በርካታ ስድቦችን አስተናግጃለሁ። ኢስ ኦኬ መስደባችሁ ለእኔ ምንም ማለት አይደለም። ትልቁ ነገር እውነታውን ማወቃችሁ ነው። እናንተ ባይናችሁ አይታችኋል፣ የተለቀውን ቪዲዮ አይታችኋል። ናሂ ምን ሲሰራ እንደነበረ፣ ፓርክ ላይ ምን ሲያደርግ እንደነበረ አይታችኋል። ስለዚህ እኛ ልክ ነን፣ እነ ማኪም እነ ኪሩ ልክ ናቸው። አያችሁ፣ አንዳንዴ የሰው ልጅ በማወቅም ባለማወቅም ስህተት ሊሰራ ይችላል። ናሂ ይሄን ያደረገበት የራሱ ምክንያት ሊኖር ይችላል፣ አናውቅም። እነ ማኪም ደግሞ ይሄን መረጃ ያገኙበት የራሳቸው መንገድ ይኖራል። እንዴት እንዳገኙት አላውቅም። ግን ዛሬ ኪራን ባለፈ ሰድቤው ነበረ። ናሂና ናሆምና ኪራን አስታርቂያቸው ነበር። ግን ዛሬ ኪራን አግኝቸው ይቅርታ መጠየቅ እፈልጋለሁ። ምክንያቱም በቃ ከካሜራ ጀርባ ብዙ ነገር ብየዋለሁ፣ ደውዬ ማለት ነው። በጣም አስቀይሜዋለሁ ካሜራ ላይ እንደዛ ናሆምና እሱን ባስታርቃቸውም፣ እሱን ግን በስልክ ደውዬ ብዙ ነገር ብየዋለሁ እና አስቀይሜዋለሁ። ምክንያቱም ልክ ነበረ። እኔ ለእህቴ የማልቆረቆር ነው ወይ የሚመስልህ? ለእህቴ የማላስብ ትዳር እንዲፈርስ ፈልጋለሁ ወይ? እንደዚህ ማድረግ ይመስላል ወይ ብሎ ብዙ ነገር ብሎኛል። ለዛ ደግሞ ዛሬ አገኘዋለሁ። እዚህ እንደምታዩ እዚህ ቦታ ነው የቀጠረው። ይመጣል። እስኪመጣ ድረስ ነው ቪዲዮ መግቢያ እየሰራሁ ያለሁት ፋሚሊና በጣም ባለጌ ነህ ናሂ። ብልግና በጣም ከጣራ በላይ ሆኗል። ጣራ ነክቷል አይደለም፣ ከጣራ በላይ ሆኗል። ካንተ ምን ልንማር እንደምንችል አስበው። ምን አደረኩ? ካንተ ምንድነው የማረው? እስኪ ንገረኝ፣ አስረዳኝ እስኪ። ስደውልህ ለበርካታ ጊዜ ስልኬን ማታነሳ ለምንድን ነው? እቺን የተባረከች ሚስት ለምን ታስቀይታል? ለምን ነው በሷ ላይ እንደዚህ ሄሎ ብዬ የሚገባት አይደለም። ሲጀምር አይገባትም። ጸባይን ችላ እንደፈለገ እያመሸ ስትገባ ጭራሽ ባለፈ እያመሻችሁ እየገባችሁ ይያል ስትመናቀር ቪዲዮ አይቻለሁ። መጀመሪያ አንተ እያመሸ ነው ጋር ማቆም ነበረብህ። የልጆች እናትን እንደዚህ በዚህ ልክ ማስቀየም፣ በዚህ ልክ ማዋረድ ሚዲያ ላይ በጣም ውርደት ነው። አሳዝነኛል በጣም ማለት ነው። እኔ ለአንተ ከዚህ በፊት ምን ያክል ዋጋ እንደከፈልኩ ታውቃለህ? በተደራችሁ ምን ያክል ዋጋ እንደከፈልኩ ለማስታረቅ ናሆሚና እኔ ብዙ ነገር አድርገናል። እኔ ከክፍለ ሀገር ናሆሚ ከክፍለ ሀገር መጥቶ ያደረገው ነገር ታውቃለህ። ልብ ያውቀዋል። ሁላችሁም ታውቃላችሁ። ይሄን ቪዲዮ የምታዩ ምን እንዳደረግን ታውቃላችሁ። ለምን እንደዚህ ታደርጋለህ? ለምን የተከበረ ትዳርን እንደዚህ ሚዲያ ላይ አውጥተህ እንደዚህ ብትንትን የምታደርገው ምን ጥቅም ታገኝ ነው? ተመልካቹ እስካንተ ምን ሊማር ነው? እስኪ ነገር አስረዳን። እኛ ጓደኞች፣ የቅርብ ጓደኞች ካንተ ምን እንማር? ያንተን ስራ ያንተን ይሄን የምታደርገው ነገር እንከተል። ይሄ ነው ለህዝብ ፕሮሞት የምናደርገው ወደፊት። በጣም ባለጌ ነህ። የእውነት ነው የምነግርህ። በጣም አዝኛለሁ። ውብዬ ግን በጣም ማለት ታሳዝኛለሽ። ያንቺ ትዳር ለኔ በጣም
ሶሪ በጣም ፋሚሊ። እኔ ካንቺ ምን ልማር እንደምችል አላውቅም። ብዙ ነገር ብዬሻለሁ አልሰማ ብለሽ ግን እንደዛ ገፍትረሽኝ ጥረሽኝ ሄደሻል። ላንቺ ስለማስብ ነው። እህትሽን አዳምጫት ባልኩ ላይ ብዙ ነገር ብለሽኛል። በአንቺ ምክንያቱም ብዙ ተሰድቤያለሁ። ወንድምሽንም ማኪንም አስቀይመሻል። ይቅርታ መጠየቅ አለብሽ። እነሱን እህትሽንም ወንድምሽንም ይቅርታ መጠየቅ አለብሽ። ይቅርታ መጠየቅ አለብሽ ነው ውብዬ እያልኩሽ ያለሁት። ልክ ናቸው። ላንቺ ነው እንደዚህ የሚሆኑት። ያንቺ ጉዳይ ስለሚያሳስባቸው ነው። እኔም እንደዚህ እያለቀሱ ቪዲዮ የምሰራ ስለ ትዳርሽ ስለምጨነቅ ነው። ምክንያቱም አንቺ ምንም የምታውቂው ነገር የለም። የዋነሽ ይሄ የሚገባሽ አይደለሽም። ይሄ አይገባሽም ነበር። የልጆች እናት መልካም ሴት ነሽ። ናሂ ለአንቺ የሚገባ ሰው አይደለም። አሁንም ቢሆን ደግሜ ደጋግሜ እየነገርኩሽ ነው። አይገባሽም ናሂ። በቃ እንደዚህ አይነት የወረደ ስራ፣ እንደዚህ አይነት የረከሰ ስራ እንዴት ታስተናግጃለሽ? አይንሽ እያየ ፓርክ ላይ ያገኘሻቸው አይደለ? ጁስ እየጠጡ ከዛ በላይስ አልጋ ላይ ወይም ደግሞ ሩም ውስጥ ገብተው ታገኛቸዋለሽ። አንድ ቀን ደግሞ ካሁኑ ማድረግ ያለብሽን ማስተካከል ያለብሽን ነገር አስተካክይ። ውሳኔ ወስኝ፣ ቆራጥ ሆኚ። በቃ የውሳኔ ሰው መሆን አለብሽ። የውሳኔ ሰው ካልሆንሽ ትዳርሽ ነገ ገና ከዚህ በላይ ብዙ ነገር ታያለሽ። በቪዲዮ ተደግፈው ደግሞ ይመጣልሻል። ሩም ለሩም ሲዞሩ ማለት ነው። ኤስ ፓርክ ላይ ያገኘሻቸው፣ ፓርክ ላይ ያገኘሻቸው። ገባሽ? እራስሽን አድኝ ነው እያልኩሽ ያለው። ትዳርሽን አድኝ ፋሚሊ። እኔ በጣም ኢሞሽናል ሆኜ ነው የማወራው ዛሬ። እንደዚህ አይነት ቪዲዮ አልሰራም ነበር ግን አላውቅም። ይቅርታ። እኔ ምን ልማር እንደምችል ግራ እየገባኝ እኮ እናንተ። አንቺ ምንም ታውቂው ነገር የለም። ጠንካራ ሴት ነሽ፣ በጣም ጎበዝ ነሽ፣ የልጆች እናት ነሽ። ልጆችሽን የት ማሳደግ እንዳለብሽ ጠንቅቀሽ ታውቂያለሽ። ምን አለበት ከዚህ በፊት ቪዛው ሲላክልሽ በሄድሽ ኖሮ፣ አሁንስ በሄድሽ ኖሮ። ያን ያክል እኛ ለምን ያስቀረንሽ? ይሄን ጉድ እኛም ለካ ልናየው ነው። ቪዛ ይላከችልሽ እኮ ለካን ይሄን ጉድ ስለምታውቅ ነው። እኛ ደግሞ የምናውቀው ነገር የለም። ብቻ ፋሚሊ በእንደዚህ አይነት ቪዲዮ ባልመጣ ደስ ይለኝ ነበር። በጣም ኢሞሽናል ሆኜ ነው የማወራው። ምክንያቱም ናሂ ለውብዬ የሚገባት አይነት ሰው አይደለም። አይገባትም ጭራሽ ማለት ነው። በቃ ለምን እንደዚህ ታደርጋለህ? የተከበረች ሚስት እያለ ፓርክ ለፓርክ ነውር ነው። በጣም የእውነት በጣም ነውር ነው። ለምን እንደዚህ እንደምታደርግ ነውር ነው። እና ፋሚሊ በጣም ደብሮኛል ዛሬ። እንደነገርኳችሁ ኪራን ጠርቼዋለሁ። ይቅርታ ልጠይቀው እፈልጋለሁ። ልክ ነበረ፣ በጣም ልክ ነበር። ለእህቱ ይቆረቆራል። ለእህቱ ስለሚቆረቆር ነው። ያን ያክል ብዙም ማውቀው ነገር አለ ዝም ብሎ አርፋሽ ተቀመጡ ያለ ስለ ነበረ። ወይ ፋሚሊ እየመጣ ነው። ኪራ እንዴት ነው? አማን ነው? ሰላም ነው? እንዴት ነው? ሰላም በላቸው። ካሜራ ያዣለሁ ግን ምን ሆነ እያለቀስክ? አይ ምን ከባድ ነው እንደዚህ አይነት። አንተ ብዙ ለፍተሃል ታውቃለህ። አዎ ይኸው አንዳንዴ ትለፋለህ። ይኸው ሰው አይረዳም። አብሶ ጥሩ ነገር የምትሰራ ከሆነ እውነትም እኮ በህይወት መረዳት ያለብህ ማለት ነው። ልክ ነበር ታውቃለህ። መንክበትን አላማ አታልቅስ። አሁን ማልቀስ ምንም አያስፈልግም። መፍትሄ መስጠት ነው። እኔ ገና ይኸውልህ ባለፈው ማሳይቻቸዋለሁ። ገና ማለት ነው ብዙ ያልታየ ነገር አለ የሚቆም ገባ። ብዙ ማሳያቸው ነገር አለ ገና ብዙ እውነቴን ነው የምልህ። እና እንዴት እንደዚህ ያደርጋል? እኔ ያን ሁሉ ነገር ችዬ ሰው እየሰደበኝ አንተ ሰይጣን ነህ፣ አንተ እንደዚህ እነሱ ልታለያይ ነው የመጣው፣ አንተ እንደዚህ ለማድረግ ነው የመጣው፣ የሰው ትዳር ለመበተን ነው የመጣው እያሉኝ
ያን ሁሉ ነገር ችዬ ቁጭ ብዬ እኮ እዚህ ይሄውና እንደዚህ እያደረገ ነው ብዬ እኮ ማውጣት አቅቶኝ አይደለም። ገባ? አዎ ልክ ነህ። ገባ አይደል? ምንም ማለት ምንም አይጎልብኝም ባወጣ። እህቴ ነች የምትጎዳው እዚህ ጋር። ገባ? ለእህቴ ስለማስብ ነው፣ ለእህቴ ስለምቆረቆር ነው። በእንደዚህ አይነት መንገድ ማወቅ የለባትም ብዬ ስለማስብ ነው። ገባ? ቆይ ተረጋጉ ነገሮችን ግን ናሂ ራስን አግል። ገባ? ራሱን ማግለል ስላለበት ነው ከሷ። እኔ እህቴ ንጹህ ነች። አሁንም ቢሆን ሺህ ጊዜ በአንድ ሺህ ጣቴ ከራሴ በላይ ማምናት ሴት እኮ ነች። ገባ አይደል? በአስሩም ጣቴ ፈርምላታለሁ። ልክ ነበር። ካንተና ማኪ ልክ ነበራችሁ። እኔ እህቴ በቃ እኔ አሁን የሚገባት ሰው ናሂ አይደለም በዚህ ሰዓት። ናሂ እንዴት እንደዚህ መርዝ የሆነ ነገር እንዴት ያደርጋል? እንዴት እንደዚህ አይነት ነገር ያስባል? እንዴ እህቴ ስንቴ ነው የምታለቅሰው? ስንቴ ነው በሱ ማዘን ያለባት? እንዴ ስንቴ ወይ ቶሚኮ በእናትህ እኔ ስሜታዊ አታርገኝ በእናትህ። እኔ በሷ ምክንያት እኔ ስሜታዊ መሆን አልፈልግም። በቃ እኔ ለምን እንደማለቅስ ታውቃለህ? በቃ ለውብዬ አይገባትም። ገባ? ይሄ የሚገባት አይደለም። ለዚች መልካም ሴት በታሪክ አይገባትም። የእውነት ማለት ነው አይገባትም ብዬ እኮ ነው ነገሮችን እየሰራው የነበረው። ግን ደግሞ እንደምታየው ነው ናሂ ደግሞ በቃ አርፎ መቀመጥ አልቻለም። ምን አጥቶ ነው? ቆይ እኔ እኮ ግራ ይገባኝ። ምን አጥቶ ነው? እኔ አሁን ዛሬ ጠራው ይቅርታ ልጠይቅ ነው። ልክ እንደነበር እኔ ይቅርታ ልጠይቅ በቃ ልክ ነበር። ካንተ ይሄ ነገር ነው የሚያሳስበኝ እዚህ ጋር ነው። በእናትህ ሚኮ እኔን ይቅርታ ለምንድነው የምትለኝ? ሲጀመር ለእኔና አንተ ቅር መባባል ምን ይሰራል እዚህ ጋር? በቃ እኔ ከካሜራ ጀርባ ደውዬ አይደለም ለእህቴ ምን ይፈይድላታል? ደውዬ ሰድቤያለሁኝ። ገባ? ደውዬ ሰድቤያለሁ። አንተ እውነት አለህ፣ ማኪም እውነት አላቸው። አንተ ነህ እንደ ሰደብከኝ። 1000 ሰው እኮ ሲሰድበኝ ነበር እዚህ ጋር እኮ። ትቀልዳለህ እንዴ? እኔ 1000 ሰው ሲሰድበኝ የነበርኩ ሰው አንተ ሰደብከኝ አልሰደብከኝ ምንም ያስለኛል። የእህቴ ጤንነት እኮ ነው እዚህ ጋር የሚያሳስበኝ። እኔ ትክክል ነህ። ነገ ጧት ተነሳ ብትሄድ ምንድነው ምን ሊውጠኝ ነው? እኔ ንገረኝ። እሺ የት ልገባ ነው? ንገረኝ። እኔ ምንም ምለው ነገር የለኝም። ኪራ የራሷን ብትጎዳ ነገ ጧት ደግሞ የት ልሆን ነው? ምን ልሆን ነው? ትክክል ነህ። የምትጎዳ አንተ ነህ። የቅርብ ወንድሟ አንተ ነህ። ሰው ይሄንን እንዴት አያስብም? እንዴት አገናዝብም? የገዛ እህቴ ላይ እንዴት እኔ ቀመር አስባለሁ? እንዴት የገዛ እህቴን መበደል እፈልጋለሁ? እንዴት ብቻ እንግዲህ ናሂ ይሄን ቪዲዮ እንደምታየው አምናለሁ። ደጋግሜ ደውዬልሃለሁ፣ ስልክ አታነሳም። ስራህን ስለምታውቀው ደጋግሜ ደውዬልሃለሁ ብዙ ጊዜ። ምክንያቱም ይኸው እያስለቀስከን ነው፣ ስንቱን ሰው እያስለቀስክ ነው። ደስ ይበልህ። ከምንም በላይ የደበረኝ እኔ የናሂ አይደለም የገዛ ቤተሰቦቼ የገዛ ፋሚሊዎቼ ናቸው። እንዴት እንደዚህ ታረጋለህ እያሉ ኮመንት እያነበብኩ ነበር። እንዴት እኔ እንደዚህ ያስቡኛል? እንዴት ሚጎ ዛሬ የሆነ ነገር ባረግ እነዚህ ሰዎች እኮ ጥለውኝ ይሄዳሉ ማለት ከጎኔ እኮ ፋሚሊ ከናንተ ከእህቴና ከነናሂ ሲቀጥል እኮ እነሱ ናቸው ከጎኔ ያሉ ብዬ ማስበው። አዎ ገባ አይደል? ገና ለገና እንደዚህ ሆነ እንደዚህ ተፈጠረ ብለው እኔ ላይ እንደዚህ የሚያስቡ ከሆነ እንዴት ነው ማለት ቤተሰብ አለኝ ብዬ እንዴት ነው ላወራ የምችለው? እኔ በጣም እየከፋኝ ነው። እውነቴን ነው የምልህ። በናሂ ብቻ ሳይሆን እየከፋኝ ያለው በእነሱም እየከፋኝ ነው ያለው። የምልህ እውነታውን ሲያውቁ አሁን እኮ የምልህ እውነታውን ሲያውቁ ነው እንደ እኔ ለምን እንደምዋሽ መጀመሪያ ለምን አመኑ? ለምንድን ነው የእህቴን ትዳር እንደምበትን ለምን አመኑ? መጀመሪያ ንገረኝ። አንዳንዴ ሰው ካመንክበት በኋላ ምን ይሰራልኛል? እኔ እውነታውን ካወቅክ በኋላ እኮ እውነታ አንዴ አይተሃል። ማንም ሰው አይደለም የገዛ ፋሚሊ ማለት ነው። ማንም ሰው እውነቱን ካወቀ በኋላ ያንተ ካንተ ጎን ነው የሆነው። እውነት ነው። አንተ ወዳጅ እውነተኛ ወዳጅ በከፋም ጊዜ በደስታም ጊዜ በከፋም ጊዜ ከጎን መሆን አለበት። ገባ? ሚዛናዊ መሆን መልካም ነው። አሁንም ቢሆን ፋሚሊ ኪራ በጣም አዝኗል። በጣም ሰድባችሁታል። እውነት ነው። እኔ ኮሜንት እውነቱን እኔም አንብቤያለሁ ብዙ ነገር። እኔ እውነቱ እስከሚወጣ ምንም ራሴን ደብቄ ሸሽጌ ነበር የተቀመጥኩት። ግን ደግሞ ይሄ መሸሸግ ምን ማለት ጥፋት ነበር መሰለኝ። ለአንዳንድ ሰዎች ጥፋት ነበር። ትክክል። አንተ እንዲያውም አሁን ስረዳ ለምን አላወጣም እውነት ካላቸው እያሉ ብዙ ብሏል። ማስደብደብ እንደድሮ የሆነ ነገር እንዳረግ ነበር እያሰቡ የነበሩት መሰለኝ። እንደዚህ አይነት ነገሮችን አላረግም እኔ ናሂ ላይ ምን አገባኝ። ግን ደግሞ እህቴ ጎን እንዲደርስ አልፈልግም። እኔም አሁን ይኸውልህ እህቴ ጎን እንዲቆም እኔ ከዚህ በኋላ ከጎንህ መሆን ፈልጋለሁ። ከጎንህ ሆኜ ማስተካከል ያለብን ነገር እናስተካክላለን። ጎኗ መድረስ የለበትም ከነ በቃ እዛ ፓርክ ለፓርክ የሚዞርበት ጋር አብሮ ጠቅሎ ወይ ይገባል ወይ ጠቅሎ ከህይወት ይወጣል ወይ ጠቅሎ ማስተካከል ያለበት ነገር ያስተካክላል። ጤነኛ ካልሆነ ወይ ጸበል እንወስደዋለን ወይ አማኑኤል መጋት አለበት።
አሞኔል ገብተህ ወይ አንደኛህን መታከም ብትችል ጥሩ ነበር። እንደዚህ ልጅ እናትን ከምታሳዝን እኛንም እንደዚህ ከምታደርግ ምን አይነት የወረደ ስራ እንደምትሰራ በጣም ግራ እየገባን ነው። ካንተ ምን እንማር? ካንተ ምንድን ነው የምንማረው? እስኪ ንገረን። እንደዚህ ማድረግ ምንድነው ጥቅሙ? አንተ ምን ጥቅም ታገኛለህ? እውነት አለኝ ትላለህ። እውነቱ ምንድነው? ፓርክ ላይ መገኘቱ ጁስ ያጠጣ እንደዚህ። አሁን የቀረን ደግሞ አልጋ ላይ ስትወጡ ነው። እኔ ስንት ነገር አለኝ ገና እያልኩ እኮ ነው። ስንት ማታውቁት ነገር አለ። ምን እየሆንክ ነው አንተ ሚኮ? ገና ስንት ማታውቁ ያላያችሁ ስንት ጉድ አለ እንዴ? ምን እያለ አራ ጉድ ነው። ፓርክ ለፓርክ ነው ይለኛል። ከዛ ውጭም ሌላ የማውቁ ነገር አለ እያልከኝ ነው? ብዙ ነገር አለ ገና ብዙ ነገር። ስለዚህ ያን ሁሉ ያላወጣሁት የእህቴን ትዳር ላለማፍረስ ብዬ ነው እያልከኝ ነው? ቀስ ሁሉም ነገር ይወጣል። ቀስ በቀስ ሁሉም ነገር በአንዴ ካፍረጠረጥከው ሰው ልጅ አይምሮ ከሚችለው በላይ ከሆነበት የማመንም ያለማመንም ነገር ይመጣበታል። ገባ? ቀስ በቀስ ስታሳየው ግን ሁሉም ነገር ቀስ በቀስ ይገባው። በቃ እሱን ነው ማድረገው። ፋሚሊ እንግዲህ እየሰማችሁት ነው። ጭራሽ ከዚህ የፓርኩ አይግረም እያለኝ ነው። ብዙም ማውቀው ነገር አለ እያለ ነው። ናሂ አሁን ምንልህ ከምታደርጋቸው ነገሮች እንድትቆጠብ ነው፣ እንድትመለስ ነው። ውጣ፣ በቃ ከውብዬ ህይወት ውጣ። አንተ አታስፈልጋትም። ከዚህ በፊት ለአንተ ስወግን ነበረ። ናሂ የሚያውቀው ነገር የለም እያልኩ ብዙ ነገር ጩኸያለሁ። ከዚህ በፊት ህይወትን ለማስተካከል ትዳርን ለማስተካከል ብዙ ለፍቻለሁ። ተመስገን ብለን እያለ አስተካክለን ነበር፣ አስታርቃኖች ነበር ከዚህ በፊት በነበረው ታውቃላችሁ ሁላችሁም። ጭራሽ ይባስ ተብሎ ደግሞ ሌላ አዲስ ነገር ሌላ አዲስ እንደገና ሌላ ስብራት እየገጠማት ነው። እና ብዙ ነገር ቪዲዮም አለ እያለ ነው። የት ላይ ምን እያደረክ እንደሆነ እኔ አላውቅም። የሚያውቀው እንግዲህ እጀላ ያለ እያለ ነው። ሌሎችም እንግዲህ የሚያውቁት ነገር ካለ ሁሉም ነገር በስነ ስርዓቱ ይወጣል። ሳይወጣ መውጣት ያለበት ነገር መውጣት አለበት። በቃ ከህይወቷ ማራቅ አለብህ። አንተ አታስፈልጋትም። የእውነት ራስን አጠንክር። ይኸውልህ ማድረግ ያለብንን መውሰድ ያለብንን እርምጃ ለመውሰድ ራስን አጠንክር። ማስተካከል ያለበትን ነገር ይስተካከላል። ገባህ አይደል? እሱን ወቅ በቃ እንዴት በዚህ ልክ እንደዚህ ያደርጋል? ግን ቆይ ማለት ከሷ ከእህት ምንድን ነው ያጣው ማለት እኔ አልገባኝም። በቃ የእሱ ነገር ምንም ሊገባኝ ስላልቻለ ነገሮችን በስልክ እናወራለን፣ የተቻለንን ያህል እንደክማለን። ገባ? ማድረግ ከምንችለው በላይ ከሆነብን ግን እሱን ለህግ አሳልፌ ነው የምሰጠው። ምንም ነገር አላደረግም፣ ለህግ አሳልፌ ይሰጣል። በቃ መፈታት አለባት። እኔ ይፍታት። የእውነት የህጋዊ የ80 ሚስቱ ነች አይደል? አዎ። ሚስቱ ላይ መደረብ እንደማይችል ታውቃለህ፣ በህግ ያስቀጣል። ስለዛ ነገሮችን አይና ነገሮችን ከግራ ከቀኝ ያለው ነገር አይና ሁሉ ነገር መፍትሄ እንዲወሰድለት ነው ማለት። በትዳር ላይ እንደዚህ በጣም ነው የሚያስጠላው። እኔ አንተ ጋር እደውልልሃለሁ። ማድረግ ያለብን አንዳንድ ነገሮች አሉ፣ እነሱን እንድናስተካክል እደውልልሃለሁ። እሺ፣ ስልክ አንሳልኝ። በቃ እዚህ ጋር መናገር ያለብኝ ነገር ተናገራለሁ አይደል? አዎ። በቃ እኔ አሁን ወደ ቤት ልሄድ። ለማንኛውም አስቀይሜ ከሆነ ግን በጣም ይቅርታ። ሳላውቅ በስልክ ደውዬ ተሰደብኩ። ችግር የለም። እኔ 1000 ሰው አልኩ እኮ 1000 ሰው ሲሰድበኝ ነበር። በቃ ችግር የለም ብራዘር። እሺ፣ አመሰግናለሁ አክብሬ ስለመጣ። ቤተሰብ በጣም አዝነናል። በጣም ነው ያዘንነው፣ የእውነት ማለት ነው። በጣም አዝነናል። እንደምታዩን እኔ ልክ አይደለሁም። የምናወጣው ገና ብዙ ጉድ አለ። ገና በዚህ ከቀጠለ ብዙ ገና በትዳር ላይ መማቀጥ ከ3 አመት በላይና የሞራል ካሳ ምን ያክል እንደሚያስከፍል በህግ እናውቀዋለን ሁላችንም። ተመለስ እየመከርኩ ነው። በቃ ሌላ ምንም አልልህም። እኔ በዚህ ልክ የወረደ ስራ ተሰራ ብዬ አንድም ቀን አስቤ አላውቅም። ትልቅ ሰው ነበርክ፣ በጣም ትልቅ ማለት ነው። አንዳንድ ሰው ትልቅ ሲባል ደግሞ ዝቅ ብሎ ይገኛሉ። እንደዚህ አይነት የወረደ ስራ ላይ ይገኛሉ፣ ልክ እንዳንተ ማለት ነው። ስልኬን ከቻልክ አንሳልኝ፣ ናይ ስልኬን አንሳልኝ። ስልክ አላነሳም ካልክ ደግሞ እኔና ማኪ፣ ኪራ፣ ናሆሚ የጀመርነው ነገር አለ በግላችን እናሳያለን። በቅርቡ ታያለህ እንዴት ምን እንደምናደርግ እናሳያለን። ለማንኛውም ቤተሰብ ከዚህ በላይ ብዙ መቆየት አልፈልግም። ሰላም ሁኑ። መልካም ጊዜ ይሁንላችሁ። ቻው።